እንጃ እኔም ጓደኛ ይሳተኝ የወልሽ ጠላት እንደዚህ ነው። አስመሳይ ይኸውልሽ ተደስተው ሁሌ እሷ ለእሷ ጠላቶች የሚያስደስት ስራ ነው የሚያመጣው ሁሌ እግዚአብሔር የሆነች አስመሳይ እባብ የቀይ እባብ የት ነበረች ስትታመም? ከዚህ በፊት ዱባይም ሲሄድ እንደዚህ መታ ስትደሰት ነበር በእንባዋ። አሁን ደግሞ ትናንትና እሷ ብሎ አዛኝ አስመሳይ ቆሻሾች። እሷ ምንም አትሆንም። እግዚአብሔር አለ የዋህነት አምላክ እውነት እሷን ሁሌም ከፊቱ ነው የሚያስቀድማት። አውቃለሁኝ እግዚአብሔር ከእግዚአብሔር ቀጥሎ ስንት ወዳጅ አላት፣ ስንት ወዳጅ አላት። ከእግዚአብሔር ቀጥሎ ምንም አትሆንም። ቆሻሻ እኔ ሌላ ለሚያሳመመኝ ሙዬ እሷ አልጋ ላይ መተኛቷና ለእሷ ለእኛ እሷን አልጋ ላይ አስተኝተው ነው የሚያሳዩን። አይሚን አይገባትም። አይሚ አልጋ ላይ መተኛት ትክክል። ብሩኬ ይሄን ያክል ነበር ለኦዲየንሱ የምታስበው። ሪዲዮን እንወድሃለን፣ እናከብረሃለን ቤተሰቦቼ የምትለውን እንዴት ይጨነቃሉ? አታስራም ቢሆን ይጨነቃሉ እንዴት አላለም? እኔ ራሴ ይሄን ቅር ብሎኛል። ሰምታችኋል። ለእሷ ይገባታል ወይ እንደስ ጣውላ ተኝታ እነሱ ስራ ይስሩ። ስራ መሆኑ እናውቃለን እኮ ስራ ስትሉ ስራ መሆኑ እኛም ተረድተናል፣ አውቀናል። ስንት የመሪያቸው እነዚህ መብቴ ነው መብቴ ነው። ሙዬ ከፈለግሽ ማውርጅኝ እኔ እኔ መብቴ ቤቴ እኮ ነው። አውሪ እኔ ለማንም ፈርቻ አይደለም። እኔ ምን አገባኝ ስለሰው። እነዚህ እሷ ብትሆን እንደ ሚዲያ ላይ ይህን ስራ እሷ ብትሆን የሰራችው 12-20 ኮሜንት ነበር ዛሬ ብለዋል። ስድብ ብቻ ነው እኮ የሚሆነው። እሷ ያሰራችው ቢሆን እስካሁን አጥንቷ ነበር ሳይቀር የሚሰደበው እና ስትቦጫጨር የነበረችው እኮ ምንም ስላረገች አይደለም አይደለ እንዴ? ለእሷ ሲሆን ነው እንደሚያውቁበት ለእሷ ሲሆን ነው እንዴ? ለእሷ ጊዜማ ተሰበሰባችሁ እኮ እሷ የሰራች ቢሆን እንዴት እየዞሩ በየቤቱ እየዞሩ ዝም በሉ እያሉ እሷ እኮ 12,000 ምን አርጋ ነው ትሙት ሁሉ የተባለው እኮ ባንክ አምጥታ የተባለው ቦታ ላይ ስንት ከዚህ ይበልጣል እንዴ ሙዬ? ከዚህ ይበልጣል እንዴ? አልጋ ላይ ተኝታ ውሸትም ቢሆን ድንጋይ ውስጥ ቢመታት ውሸትም ወድቃ ድንጋዩ ቢመታትስ እንጃ። እና የእሷ ጊዜ እኮ ነው እንደዚህ የሚሆኑ። የእሱ ጊዜ በሆነ የአብደላ ሚዲያው በአንድ አንድ ተራው ሄዳለች ብሎ በተኛበት እንደዚህ በተቀመጠበት እንዲህ በተኛው አይደለ እንዴ? ምን እንዳሏት ስንት ነገር ሲሏት አይተሻል አይደለ እንዴ? ምን ሆነ? እሷ እኮ ግሊኮስ ነው ያደረገችው። አይቼዋለሁ በስነ ስርዓት ወደዚያ አቅርቤ። ችግር የለውም። ይኸውልሽ እሙዬ አንቺ የእጅሽን ነው የምታገኘው፣ የዘራሽን ነው። ማንም ሰው እውነቴን ነው አንደበት ትያዛለች። አንድ ቀን እንዲህ እንዳወራቻት ሁሉም ነገር ይኸውልሽ እግዚአብሔር መልካም ነገር ልታወሪለት መልካም ነገር ልታረጊ ነው። ውሸት ማስመሰል እግዚአብሔርም አይወደውም፣ መድኃኔዓለምም አይወደውም። እኔ ከማስመስል ብሞት ይሻላል ብሞት። እርግዝና አይደለም እኮ እናውቃለን፣ ግን ሀይሚ ይሄ ቦታ አይገባትም፣ ለእሷ ይሄ ቦታ አይገባትም። እሷ ትተኛ ከማስመሰል ነው። የሚያየውን ሰው ከልቧ የሚወዷትን ሰው ያማቸዋል። ይቺ ቅልጥማም እዛ ላይ ትተኛ። አይኛ አይደለች የምትተኛው። እሷን አስተኝተው ይስሩ ወደቀች ብለው ወድቅ ይሆናል ዛሬ አረገዝኩ ብላ ትውደቅ። እሷ በሴት ልጅ መሀል ገብታ ይሄንን ስራ እንኳን አልሰራም ሊሰማት ይችላል። እኔ በሆን ምን ሆናለሁ? እኔ እንደዚህ ብዬ አልነግራትም ብላ ማለት ነበረባት። ይቺ ሴት ናት እንዴ? ይቺ ጣውላ እንደ ስዕል ቆማ ያሰራው ስሪ በሉ ያሰራው ነው። ችግር አለበት። እሷ ብቻም ሳትሆን ስሪ ብሎ እስካሁን ድረስ 2 ዓመት ሙሉ አልመጣችም። በስ አሁን ጠርተዋት ለስራ ብለው ያመጧት። ግን በእርግጥ በጣም ነው የምታናደው። በጣም ሌላው ደግሞ ምንድነው ልጅቷ ጥፋት 100% ጥፋት አለባት። በጣም ነው የሴት ያኔ ዘልዛላ ነው። በቃ ተዋት። ስለ እሷ ሳይሆን
እዚህ ጋር ልጅቷ ጋር ማን ሄደው ብሩኬ ያመጧት ለስራ እነ ብሩኬ ናቸው። ሲያመጧት ደግሞ እንዴት እንደምትተውን ለምን የራሷቸው የሆነ ኦዲንስ አላቸው። ሃይሚና ብሩክን የሚከታተል ኖ ችልድረንስ ህፃን አለ የሚከታተላቸው። ስለዚህ የራስ ያለ ኦዲንስ በደንቡ ማሰልጠን ያለባቸው። ወይ እሷ ወድቃ እሷን ሆስፒታል ከተቷት፣ ለምን ኦዲንስ የላትም። ሃይሚዬ ግን ወደቀች ማለት ሃይሚዬ ብቻ ሳይሆን የብዙዎቻችን ልብን የተሰበረው እና እዚህ ጋር አም ሶ ሶሪ ብሩኬ በጣም አጥፍተሃል። 4 ነጥብ። ምን አገባው አንቺ ሰውን እግዚአብሔርን እንጂ ሰውን ታምኛለሽ እንዴ? ውጪ ውጡ ከሚል ውጪ። አንቺን ስታይሽ ጥሩ አይደለም። እዚህስ ምን ትሰሪያለሽ አንቺ? ምን እሷ ለእሷ ልታዝን? ምን አገባት እሷ? ምንም ሆነች ምን አባቷ ልትሰራ መጣች? ማናት እሷ? በእሷ ምክንያት አይደለ እንዴ የወደቀችው? እሷ በእሷ ምክንያት አይደለ የታመመችው? በእሷ ምክንያት አይደለ እንዴ? ካዘነችላት ለምን ነገረቻት? ለራሱ ነው እኮ መንገር ያለባት። በህግም መጠየቅ ካለባት እሱን ነው መጠየቅ ያለባት። አረለ እንዴ እዛ ምን ትሰራለች? እንድትወድቅ ያስደረገቻት አረለ እንዴ? እዛ ውስጥ ምን ትሰራለች? ሆስፒታል ውስጥ ቁጭ ብለው ነበረ እኮ አብረው። እሱ ቁጭ ብሎ እሷ ቆማ። ልክ እሷ ካሜራ ሲያዩ ሚፍታን ሲያዩ ሊለባለቡ ተነሱ። ይሸታቸው። አንቺ መቅደስ በእናትሽ ይደብረኛል። ሰው ሲያወራ እንደዚህ ስትይ ይደብረኛል። በሆነ ምንም ስራ መሆኑን እኮ እናውቃለን። በቃ ሰማንን ነው የምናወራው። ምንድን ነው የመጣችሁ የምታሽቀብጡት? እነሱ እኮ ሙዬ ያወኩባቸው እኮ እሷ ብትሆን ነበረ በሉ ብለው የሚሉት። ዛሬ እሷ ይህን ስራ ብታመጣ ዛሬ አገር ተናውጦ ነበረ። እሷ ቢሆን እኮ እስካሁን ራሱ ሚዲያ በአንድ እግሩ ቆሞ ነበረ። አይመጡም፣ እንደዚህም አይጽፉልሽም። እሙዬ ተይ፣ እውነት ጋር ቁሚ። ሰው ለሚወደው ሰው ብዙ ነገር ይሆናል። እውነቴን ነው የምነግርሽ። እኔ ምን አገባኝ? እኔ የእሷን ቦታ ልትወስድ እንዴ? ኧረ በስመ አብ። እኔ በአካል ማገኛት በሆነ እንደውም ይኸውልሽ፣ ይሄ እኔ ስራ አይደለም አላልኩም። እኔ የምለው ስራው የሚመጣው ሁሉ እሷንና የሚወዳትን ሰው የሚያሳምም ነው። ገባሽ? ያማል አላመመሽ ማሞሽ እኮ ነው የምትለፈልፊው። እና ታዲያ እንዴት አመኝም? እንዴት አመኝም? ያመኛል። አትሳቁ በእናታችሁ። እዚህ የምትስቁት አትምጡ። ብሎክ ላድርጋችሁ። አትሳቁ። ምንድን ነው ሲያወራ ሰው የሆነ ነገር ሆኖ ሲያወራ ምንድን ነው የሚያስቃችሁ? ወይ እሱ ጋር ለምን ታወሪያለሽ? ሰው እኮ ይሄንን አለመስማት ብዬ ነው የጠፋሁት የነበረው እኮ ይሄንን ነገር። ይሄ ነገር ስለሚያስጠላኝ ከምን አይነት ፍጡር ሰው ድራማ ነው። ግን እዚህ ጋር ገንዬ የምትለው ሀናንን ከልቤ ሀናን ላለው ሀይሚን ከልቤ ስለመወዳት እንደዛ ይሄ ቦታ ለእሷ አይገባትም ወድቃ ማየት ያለች ነው። ለእሷ እያዘነች ነው እንጂ እኮ ድራማ መሆኑን ሁላችንም እናውቃለን። ምንድን ነው እዚህ ጋር መጣችሁ? የሆነ እናውቃለን እኮ እኛ ድራማ መሆኑን ሳናቀርተን አይደለም ምናወራው።